ዳኒና ሀይሚ አሜሪካ ገቡ። ምስኪን ብሩኬ ተናደደ። ወይ ሀይሚ ለምን እንደዚህ ያደረገ? ሰላም ጤና ይስጥልኝ የተከበራችሁ ስለዩት እንደተከታዮች እንኳን አመጣችሁ። አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ ተበረታታችሁ። አሁንም ስለምታበረታቱኝ በእውነት አመሰግናለሁ። እንግዲህ ዛሬ ስለ ሀይሚ ነው የማወራው፣ ስለ ትናንት ነው ማለት ነው። ምክንያቱም ትናንትና ደስ በሚል ሁኔታ ነው ያወሩት ማለት ነው። ብሩኬና ሀይሚ ጭቅጭቅ የለም ምን የለም፣ በቃ ዝም ብሎ ኖርማል ምንም ነገር እንዳተፈጠረ እኔ ምንም አላደርግሽም ምንም ነገር እንትን አትበይ ማለት ያልጭቅጭቅሽም ስለነበረ ነገር ምክንያቱም አንቺን እኔ አንቺን አስከፍቺ እንትን ማለት በቃ አስከፍቺ መሄድ አልፈልግም። ስለዚህ ያለው ነገር እንደዛ ነውና አንቺ መከፋት የለብሽም አላት ማለት ነው እሱ። ከዛ በቃ በጣም ማለት ያሳዘኑኝ ማለት ነው። የዚህን ያህል ማለት የሚያስታርቃቸው ሰው የለም። እኔ ለታምዬ ነው እንጂ እኔ ማንንም ሰው እንዲጣላን አልፈልግም ማለት ለመናገር ማለት ነው። ማንም ሰው እንዲጣላ አልፈልግም እና ዳኒና እንትና ደግሞ በቃ መጡ። ብዙ ነገር አሉ ማለት ነው። ብዙ ነገር አሉ በነገራችን ላይ ማለት ነው እኮ የምታምኑ ሰዎች ናችሁ በጣም የምታሳዝኑኝ ማለት ነው። ማንም እኔ አያሳዝነኝ ነው ለመናገር። ይሄን ነገር የምታምኑ ሰዎች ናችሁ ማለት ነው። ይሄ እኮ ድራማ ነው፣ በቃ ውሸት ነው። ለምንድን ነው የምታዝኑት? ለምንድን ነው እንትን የምትሉት እንዴ? ምን ናችሁ ነው? እኔ መጀመሪያውንም እዩ ብያለሁ። አሁን የነተንሱ ድራማ አለቀ ማለት ነው። የነተንሱና የነ አላዛር ድራማ አለቀ ማለት ነው። አሁን የነናሂ ደግሞ ሊያልቅ ተገባዷል። ትንሽ ላይ የቀረው ማለት ነው። ለምን በቃ የሰው ማለት ነው ስታለቅሱ ምን ስትሉ ምን ነው ሰው በቃ ዱራል ማለት ሰው የሚያየው ማለት ነው። እና ኖርማል ነው እንትን ይዛችሁት መጡ እኮ አያዩም። ለዛ ነው ማለት ህዝቡ ዩቲዩብ ላይ ያለው እና ቲክቶክ ሶሻል ሚዲያ ላይ ያለው በተፈጥሮ የሆነ ውሸት ይወዳል መሰለኝ። እኔ እንጃ ብቻ ሀገር የሚገባ ነገር ነው። የሆነውን ሆኗል ብላችሁ ብትመጡ አያይም በቃ የሆነ አያይም፣ እይታ የለውም። እነሱ ደግሞ ኑሯቸው በዩቲዩብ ነው። ገባችሁ አይደል? ሌላ ስራ የላችሁም እንግዲህ እንደምታውቁት ማለት ነው። ግን እኮ ሌላ ስራ ቢኖራቸው ሌላ ተጨማሪ ቢዝነስ ቢኖራቸው እኮ ዩቲዩብ ተጨማሪ ስራ ስለሆነ ለህዝቡንም የሚዋሹ አንተና እዩ ማለት ነው። እናንተናን እዩ ምሳሌ እናንተናን ልስጣችሁ ማለት ነው። አቤል እነ ኢዮብ አሁን እና አዲስ እና እነሱን የራሳቸው ተጨማሪ ስራ አላቸው ማለት ነው። እንደውም ኢዮብ እና ሄኖክ ምን አይባለው አንዳንዱ ዝም ብሎ ተከፈተላቸው እንጂ አይሰሩበትም። እንደው በ15 ቀን አንድ ቀን ቪዲዮ ይለቃል እንዴ? ኧረ አይለቁም ጭራሽም። ተዝም አይናችሁም። ለምን? የራሳቸው ቢዝነስ አላቸው፣ የራሳቸው ስራ አላቸው። ያኔ ዩቲዩብ ላይ ምንም እንትን የውሸት አይዲያ ፈጥሮ ምን ብለው የሚወጡበት ጊዜ ምንትን የላቸውም፣ ፕላንም የላቸውም። ለምን? የራሳቸው ስራ አላቸው። ስለዚህ ማለት ነው በቃ የሚያመጡልን ደግሞ ማለት ነው። በነገራችን ላይ እኔ ልጠቁማችሁ በቃ እውነተኛ ቤተሰብ፣ እውነተኛ ታሪክ፣ እውነተኛ ትዳር ምናምን ያማራችሁ ሰዎች ማየት መደሰት ያማራችሁ ማለት ነው። ኢዮብን አዲስን እነ ሄኖክ ጋር ሄዳችሁ ተመልከቱ ማለት እነሱ ከድራማ ነፃ ናቸው። ከድራማ ነፃ አለቀ በቃ። ያላቸውን ህይወታቸውን ነገር በትንሹ ሚዲያ ላይ አምጥተው ያሳያሉ። ለምን? ሰዎች እንዲማሩበት ማለት ነው። የሆነ እንደዚህ ምቅርናው ነገር እንኳን የሆነ መለጣጥፍ ምናምን እንኳን እንትን አይሉም። በቃ የሆነ እዩኝ አይሉም። ገባችሁ አይደል አባባሌ? እነሱ ምንም ለምን ተጨማሪ ስራ አላቸው፣ የራሳቸው ቢዝነስ አላቸው፣ የራሳቸው ስራ አላቸው። ገባችሁ አባባሌ አይደል? አሁን ስለዚህ ድረስ አይዋሹም። እነዚህ ራሳቸው ስራ የላቸውም ማለት ነው። ምንድነው? ዩቲዩብ ብቻ ነው ስራቸው። ዩቲዩብ ብቻ ሲሆን ደግሞ እናንተ የሆነውን ሆኗል ብላችሁ ስትመጡ ዩቲዩብ የሆነ ውሸታም ነው መሰለኝ እሱ ካምፓኒው ራሱ እውነት ስም የሰይጣን ስራ ይመስላል። እውነት የሆነ ውሸት ነገር ሲሆን ነው የሚያንትን ቻናላቸው ራሱ በሌላ እንወጣላቸው እና የሆነ ነገር እንደዚህ ሆነ ብለው እነሱ በሰነ ስርዓት ሰው አስገብተው በር ከፍለው ቀጥረው ምን ብለው የሆነ በቃ እንትን ብለው ከዛ ሰው ያስገባሉ። ከዛ ያ ቻናል ደግሞ
ለዛ ቻናል ደግሞ እንትን ያለ ማለት ቻናል እንትን ይከፍታል። ለዛ ሰው ደግሞ ቻናል ይከፍታል። አሁን ለዚች ለናሂ እንትን አሁን ማለት ነው ፍቅረኛ ለተባለችው አሁን ቆይታ ያላችሁ ማለት ነው ምስኪን ሆና ነው የመጣችው። አሁን ቻናል ይከፈትልታል። ደግሞ የመደም ቀሞች ደግሞ እኛ ለን እዛ ሄደን የምናሽቃብጥ እስበሳችን አንረዳዳም እንጂ በጣም እኮ የምናሽቃብጠው ሄደን ማለት ነው። አንዳንድ እህቶቻችን ስደት ሄደው እየተመለሱ ነው ማለት ነው። ምን ችግር አለው ስደት ከሚመለሱ እዛው ሄደን ብናባረታታቸው ምን ችግር አለው ከሚመለሱ። ደግሞ አንዳንድ ሰዎች ማለት ነው የሆነች ልጅ ነበረች እና ዩቲዩብ ቻናል አላት እውነት ለመናገር ከዛ እንዴ ለምን መጣሽ ዩቲዩብሽን አሰሪም 1500 ነው የሚታይላት እና 1500 2000 ታይቶለት ነው ዩቲዩብ የሚያስተዳድራት። ይሄ እኮ በነገራችን ላይ በነገራችን ላይ የምነግራችሁ ነገር ማለት ነው ዩቲዩብን ተማምናችሁ ወደ ሀገር እንዳትሄዱ እሺ። እኮ ዩቲዩብም በቃ ትርፍ ስራ ነው እንጂ እንዳትተማመኑ። እሱ እንዴ ምናችሁ ኢንተርኔት ይዘጋል የሆነ ካምፓኒው ራሱ በቃ ቢዘጋውሳ ከዛ እናንተ ምን ልትሆኑ ነው? ስለዚህ ዩቲዩብ ትርፍ ስራ ነው እንጂ በዩቲዩብ ተማምኖ ማንም ወደ ሀገር የሚገባ የለም። ያኔ ለጎን የምትሰሩት ስራ ነው ገባችሁ? ሶሻል ሚዲያ ጎን ለጎን የምትሰሩት ስራ ነው እንጂ እንደዚህ ስራ ብሎ የሚሰሩት እነዚህ ድራማ የሚሰሩት በቃ በስነ ስርዓት ካሜራማን ቀጥረው በስነ ስርዓት እነዚህ አሁን ስራዬ ነው ብለው እንትን ብለውታል ማለት ነው። ስራችን ነው ብለው ይዘውታል ማለት ነው። እነሱ አሁን የሆነ ነገር ቢሆን ይጨንቃቸዋል። ስለዚህ እናንተ መቼ ታበረታቱና ነው? እስበሳችን መቼ እንበረታታና ነው? ሲጀመር እዛ ሄደን እናጨብጭብ እንጂ እናለቅልቅ እንጂ እዛ ሄድን ማለት ነው። ከዛ እነሱ ሲመጡ ይከፈትላቸዋል። አስቡ በቃ እኛ 5 አመት 4 አመት እንደዚህ 10,000 ምናምን ሰብስክራይብ ያላገኙ እነሱ መተው በቃ አንድ ቀን እንደዚህ ሞልና በቃ ፌመስ ይሆናሉ ማለት ነው። ዶላር የሚከፈላቸዋል ማለት ነው። እኛስ በቃ ደምሩ ስንባባል በቃ ስንደክም ምን እንኖራለን የጠቀመው ነገር ላናገኝ ማለት ነውና በጣም ነው እንትን የሚለው በጣም ያናድዳል ማለት እስበሳችን ለምን አንረዳዳም? ለምን እነሱ እዛው ሆኖ በቃ በጥሩ ካሜራ በጥሩ ታምኔ እንዴት ይሸውዱናል? በፊክ ነገር ለምን ይሸውዱናል? በጣም እናንተ ማለት እኔ በቃ እናደዳለሁ። እናንተ ሳትናደዱ የሚያናድዳል ነገር እውነት በጣም የሚያናድደው በጣም ሁል ጊዜ ማለት በቃ ሰውን ማገዝ ሁል ጊዜ እንትን ማለት ለምን እኛም ጅጋ ያሉ ስበስ ብንረዳዳ የራሳችን ነገር እንዲኖርና እንጂና የመዳም ቅሞችዬ ማለት ነው። ዩቲዩብ ተማምነ አሁን እቺ ቤትሽ ወምትባላለሽ ማለት ነው። ጥሩ ነው አስተሳሰቧ ክፈቱ ምናምን ማለት ጥሩ ነው። ግን እሷ እግዚአብሔር ይመስገን ያው ነገሮች ተስተካክለውላት ያው እሷ ምንም ማድረግ አትችልም። ለምን መሰላችሁ? በቃ ድንገት ነው እንግዲህ እንትና ሀገሩ ያባረው ከዱባይ ያባረው። ስለዚህ ገባች ማለት ሳታስበው ቤቷን ሁሉ ታሰረው። ግን ነገሮች ሁሉ ሰላም ሆኖ እግዚአብሔር መገፋቷን አይቶ እዚህ ደረጃ ደረሳት እና እሷ እንደዛ ስለሆነች እኔ ባዶዬን የመጣሁትኝ እናንተን ባዳችሁ መታችሁ ዩቲዩብ ክፈቱ ችግር የለውም ትላችሁን አትስሟት። እሺ ውዶቼ ማለት ነው አትስሟት። ማለት በቃ ክፈቱ ዩቲዩብ ተጨማሪ ስራ ነው። ክፈቱ እዚህ ማዳም ዋይፋይ በነፃ ነው። ክፈቱ ችግር የለውም። ግን ደግሞ እዛም ሄዳችሁ ቢዝነሳችሁ መስራታችሁን ታችሁ ረዳት የኔ ቢዝነስ ዩቲዩብ ከፍለኛ ብላችሁ ስራችሁን ከአላማችሁ መንቀሳቀስ የለባችሁም። አላማችሁን ማለት የለባችሁም ማለት አላማችሁን መተው የለባችሁም። መስራት ያለባችሁን ነገር መስራት አለባችሁ ማለት ነው እንጂ በዩቲዩብ የሚያስተማመን ነገር አይደለም። እና ለዛ ነው ለምን እኛ ብንበረታታ እኮ ችግር የለውም እኮ አንዱ እንኳን እንትን ቢል በሁለት ተከፍታላችሁ ምናምን አንዱ ነገር እንኳን ቢሆን በዛኛው እንትን ትላላችሁና ግን ይሄ የሚያስተማመን ነገር አይደለም። ለኛ ለትንንሽ እንትን ጥቃቅን ዩቲዩበሮች የሚያስተማመን ነገር አይደለም። ይሄ ደግሞ ለኛ ከባድ ነው የሚሆነውና የአይኔ እኮ የሆነች ልጅ ዩቲዩብ ከፍተሻል እዛ ሁኚ ሲሉ ስለሰማው ነው። እና ዩቲዩብ አያስተማመንም። አይዲያም ደግሞ ብቻችሁን ስትሆኑ ራሱ አይዲያ ይጠፋል፣ መሰሩት ይጠፋል። እውነት መሰሩት በጣም ነው የሚጠፋው። በቃ ሀሳብ ይሆናችኋል። ሰው ጋር ስትሆኑ ግን ፕራንክ ምናምን ትሰራላችሁ። ሰው ጋር ስትሆኑ ብቻችሁን ስትሆኑ ግን ይከብዳል ግልጹን ለመናገርና ለዛ ነው እንጂ ሌላ ነገር አይደለም። እና ስለዚህ አላማ
አላማችሁን ጥላችሁ ወደ ሀገራችሁ እንዳትሄዱ። እኔም ብዬ ነበር የዛሬ ስንት አመት ማለት ነው አልመለስም ስደት ብዬ ዩቲዩብ ይከፍለኛል ስል እንደው ሳይ ማፊ ፋይዳ እንዴ ለምን ጥርጋይንም ብዬ ትቼው መጣሁ ማለት ነው። እና ዩቲዩብ ተጨማሪ ስራ ነው እንጂ እናንተን አይልም ማለት ነው። አላማችሁን እንዳትዘናጉ ለማለት ፈልጌ ነው እንጂ ሌላ ነገር አይደለም። እና እነሱ የሚሰሩት ድራማ ነው። እንደው የምታዝኑ ሰዎች እኮ ናችሁ የምታሳዝኑ። መቼ ነው የምታረቁት ሀይሚና ብሩኬ? መቼ ነው ሁሉ ነገር ውሸት ነው። ሁሉ ነገር ድራማ ነው። እንዲህ አሁን እናንተ ማለት ነው አሁን መጨረሻ ላይ በቃ ስማማሉ። አሁን ታያላችሁ መጨረሻ ተስማማነን ብሎ ይመጡላችኋል ማለት ነው። መጨረሻ ላይ ሌላ ነገር አይደለም። ተስማማነ በቃኛ ችግር የለውም ምናምን ብለው ይመጣሉ። መስማማታቸው ጥሩ ነው፣ ግን ህዝብን እንደዚህ ማለት ይማጃጃል። የዚህን ያህል ህዝቡን መጫወት በህዝቡ ላይ እንደዚህ መጫወት ነው ጥሩ አይደለም። ይሄ ሚዛናዊ አይደለም። ቤተሰብና ሰታትላችሁ አመሰግናለሁ ነው ማበረታቱኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አመሰግናለሁ። በሌላ ቪዲዮ እስከምንመጣ ድረስ መልካም ቆይታ።